በማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ያለውን በጌታ ስም አነባለሁ። ማቴዎስ ወንጌል ምዕራፍ 6 አንድ ጊዜ ካነበብነው ከዚህ በኋላ ወዴትም አልወስዳችሁም። እዚያው ላይ ያለውን ነው እግዚአብሔር እንድናገር በልቤ ያስቀመጠውና እሱን ከፍተን እንቆያለን እስከ መጨረሻ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ እንደዚህ ይላል። እንግዲህ እናንተስ ስትጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር ለዘላለሙ አሜን ይላል። ርዕሴን የመሰረትኩት ማቴዎስ ወንጌል 6 ቁጥር 9 ላይ ነው። እናንተስ እንግዲህ ስትጸልዩ እንደዚህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ። ቁጥር 10 ጀምሮ ርዕሴ መንግሥትህ ትምጣ፣ መንግሥቴ ትውጣ የሚል ነው። አሜን። መንግሥትህ ምን ትበል? ትምጣ። የኔስ መንግስት የኔ ትውጣ አልጠቀመችኝም። ያንተ መንግስት በቤቴ ላይ ይሁን፣ በህይወቴ ላይ ይሁን፣ በስራዬ ላይ ይሁን፣ በአገልግሎቴ ላይ ይሁን። መንግስት ትምጣ ማለት ምን ማለት ነው? የኔ መንግስት የለኝም። የኔ መንግስት በአንተ ስር ይሰወራል። አንተ ከፍ በል፣ እኔ ደግሞ ዝቅ ልበል። አንተ በህይወቴ ላይ በቤቴ ላይ ያንተ ፈቃድ ይኑር፣ የኔ ፈቃድ ይሰወር። ያንተ ስም ይቀደስ፣ የኔ ስም ይቀነስ ማለት ነው። እንደውም እኔ ጥሩ ሰው ስለሆንኩ ነው ይቀነስ ያልኩት እንጂ ይደምሰስ ነው የሚለው መጽሐፍ ቅዱስ። ስሜን ደምስሰው። እግዚአብሔር ሆይ አንተ በሌለህበት ምን ያደርጋል ክብር? አንተ በሌለህበት ተስፋይቱ ምድር ምን ትሰራለች? አንተ በሌለህበት ያንተ ስም ተሰድቦ እኔ ምን እሰራለሁ? ስለዚህ ሙሴ ምን አለ? ስሜን ደምስሰው አለ። እኛ አዲስ ኪዳን አገልጋዮች ደግሞ በጣም ትሁት ስለሆን ቀንሰው ወደሚለው መጣን። ግን የሱ ክብር ደግሞ ማይሆን ከሆነ እስከ መደምሰስም ሊደርስ ይችላል። መንግሥትህ ትምጣ፣ መንግሥቴ ትውጣ፣ መንግሥትህ ትስፋ፣ መንግሥቴ ትጥፋ፣ ስምህ ይቀደስ፣ ስምህ ይቀነስ። ዮሐንስ እንደዚህ አለ በዮሐንስ 3:30 ላይ እርሱ ሊልቅ እኔ ግን ላንስ ይገባል፣ ክብሬ እርሱ ነው። ስለሱ ነው እኔ ስናገር የነበረው ነው የሚለው ዮሐንስ። እኔ ሚዜ ነኝ፣ እሱ ሙሽራ ነው። ሙሽራው እንዴት ከእርሱ በላይ ይሆናል? አይሆንም። ስለዚህ እኔ ዝቅ ልበል፣ እርሱ ከፍ ይበል እያለ ሲናገር እናያለን። ዛሬ በዚህ ትምህርታችን ላይ ስለ እግዚአብሔር መንግስት እንድንማር ወይም እግዚአብሔር እንድናገረን አስቤያለሁ። 3 አይነት መንግስት አሉ በምድር ላይ። የእግዚአብሔር መንግስት፣ የሰይጣን መንግስት፣ የሰው መንግስት። የሰይጣን መንግስትና የሰው መንግስት ላይ አናተኩርም። ለምን? እኛ የዓለም ሰዎች ብዙ ስለምናተኩርባቸው መጽሐፍ ቅዱስ እነሱ ላይ አያተኩርም። ስለዚህ እናንተ በሰላም ቀጥሉ እነሱን። ግን እኔ የእግዚአብሔር መንግስት ላይ ነው የማተኩረው። የእግዚአብሔር መንግስት በመካከላችን እንድትሆን ምን እናድርግ? በመዝሙር 103:19 ላይ መንግስቱ ሁሉን ትገዛለች፣ ጠቅልላ ሁሉን ትገዛለች። የማንን? የሰይጣንንም መንግስት የሰውንም መንግስት ጠቅልላ የምትገዛ የኔና የእናንተ አምላክ የእግዚአብሔር መንግስት ነው። ስሙ የተባረከ ይሁን። አንዳንድ ጊዜ እኛ ስንኖር ለሶስቱም መንግስት ለመሆን እንሞክርና እንቸገራለን። ለሶስቱም መንግስት ለመሆን ስንሞክር ህይወት ይሳከራል። ዛሬ ግን ለአንዱ መንግስት ብቻ ሆነን እንቀጥላለን። የእግዚአብሔር መንግስት 2 አይነት ነው። አንደኛዋ የመጣች ናት፣ ሁለተኛዋ የምትመጣ ናት። የመጣችው ምንድነው? ጌታ ኢየሱስ ክርስቶስ እንደዚህ ይል ነበረ፣ የእግዚአብሔር መንግስት በመካከላችሁ ናት ይላል። በመካከላችሁ ናት። በሉቃስ 17 ላይ የእግዚአብሔር መንግስት የት ነች? መቼ ትመጣለች ሲሉት የእግዚአብሔር መንግስት በዚህ ነች አትባልም፣ በዚያ ነች አትባልም፣ እነሆ በመካከላችሁ ናት። እኔ ነኝ የእግዚአብሔር መንግስት። እኔን የተቀበለ ሁሉ የእግዚአብሔር መንግስት በሱ ውስጥ አለች ይላል። ስሙ የተባረከ ይሁን። ደግሞ ትንሽ ቆይቶም ይላል ጲላጦስ አንተ ምን አድርገሃል? ወገኖች ሁሉ ተሰብስበው ሊያጠፉ ይፈልጋሉ። እኔ አንተ ወገን ነኝና አይደለሁም፣ ወገኖች ናቸው። ምን አድርገሃል
ሲለው እንደዚህ አለ፣ መንግስቴ ከዚህ ምድር አይደለችም አለ። መንግስቴ ከዚህ ምድር ብትኖር ኖሮ እግዚአብሔር ሎሌዎችን ይልክልኝ ነበረ፣ ግን መንግስቴ እዚህ ምድር አይደለችም። መንግስቱ ደግሞ የምትመጣ ናት። ይችኛዋ መንግስት ምን አለባት? ብዙ መከራ አለባት። በምድር ላይ ስናልፍ በሽታ አለ፣ ህመም አለ፣ ጂኒ አለ፣ ብዙ ነገር አለ። ያችኛዋ መንግስት ግን ነፃ ናት። ኢየሱስ ይመጣል። ማራናታ። እኛ የምንኖረው በመጣችው የእግዚአብሔር መንግስትና በመትመጣው መካከል ነው ያለ ነው። የዚህ ትምህርት ዓላማ በመካከላችን ያለችውን የእግዚአብሔር መንግስት አድምቀን የምትመጣዋን ናፍቀን እንድንኖር ለማድረግ ነው። የዚህ ትምህርት ዓላማ፣ የዛሬው ስብከታችን ዓላማ በመካከላችን ያለችውን የእግዚአብሔር መንግስት አድምቀን በመስሪያ ቤት፣ በስራ ቦታ፣ በአገልግሎታችን አድምቀን እሱን አክብረን ለመኖር የምትመጣዋን ደግሞ የናፈቅን ተዘጋጅተን ለመጠበቅ ነው። ስሙ የተባረከ ይሁን። ይሄ የማቴዎስ ወንጌል ምዕራፍ 6 የአባታችን ሆይ ጸሎት የፕሮግራም መክፈቻና መዝጊያ አይደለም። የፕሮግራም መዝጊያና መክፈቻ ሳይሆን የህይወታችን መበርቻ መሆን አለበት። ሁለት ጊዜ ነው የተጠቀሰው። አንዱ በማቴዎስ ወንጌል ምዕራፍ 6፣ ሌላው በሉቃስ ወንጌል ምዕራፍ 11 ላይ ነው የተጠቀሰው። ሉቃስ 11 ላይ እንዴት እንደምንጸልይ አስተምረን ብለው ደቀ መዛሙርቶች ናቸው የጠየቁት። በዚያ መሰረት ነው ጌታ የተናገረው። ማቴዎስ 6 ላይ ደግሞ ራሱ ትምህርቱ ውስጥ አካቶ መመሪያ ፓተርን ሰጠ። ስሙ የተባረከ ይሁን እና ምን ብሎ ተናገረ ጌታ? እንደዚህ ብላችሁ ጸልዩዋል። በሰማይ የምትኖር አባታችን ሆይ። አሜን። ከየት ጀምሮ ነው የሚለው? ከሰማይ ጀምሮ። ከምድር እንዳትጀምሩ፣ ከእንጀራ እንዳትጀምሩ፣ ከሰይጣንም እንዳትጀምሩ። ብዙ ጊዜ ስንጸልይ ቶሎ ብለን የሚመጣልን ማን ነው? ሳምንቱን ሁሉ ያበሳጨን ልክ ስንበረከክ ጂኒ ነው ይመጣል። ኢየሱስም ከኔ ራቅ ነው ምንለው። ቶሎ ብለን ከሰይጣን አጀምሩ። ሰይጣን ደግሞ በጣም ተንኮለኛ ነው። ተንኮለኛ ከመሆኑ አሳባችን ትውስጥ ያደርጋል፣ ይወስዳል፣ ይበትናል። ምን ያደርጋል? ውጣ ስንለው ወዴት ልሂድ ይላል እና የሆነ ካርታ እንድንሰጠው፣ ጂኦግራፊ እንድናሳየው ይፈልጋል። እና አንዳንድ ሰው ወደ ጥልቁ ሂድ ይላል። ሰይጣን ተንኮለኛ ነው። ገና ነው ጥልቁ፣ መጨረሻ ላይ ነው የሚሄደው ጌታ ሲመጣ ይላል። እሺ ወደ ባህር ግባ እንላለን። እኛ መሪ ያደረገ ማን ነው? እሺ መርከብ ቢገለበጥስ ባህር ገብቶ? ስለዚህ ጌታ ምን አለው? ሰይጣንን ተቃወሙት ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ነው የሚለው እግዚአብሔር ቃል። ጌታ ኢየሱስ ክርስቶስም በማርቆስ ወንጌል ላይ ከዚህ ሰው ውጣ ነው ያለው እንጂ ቦታ አልመራውም። እንደውም ራሱ ነው የጠየቀው። ወደ እነዚህ እሪያዎች ልግባ ነው ያለው። ራሱ ነው የጠየቀው። ግባ አለው ጌታ፣ ፈቀደለት እና ከሪያዎቹ ጋር ገብቶ ወደ ባህር ሄደ። እኔ ትልቅ ትምህርት ከዛ የተማርኩት ምንድነው? ከሰውየው የወጣው ጂኒ ብዛቱ እስከ 2000 ይደርሳል። የሚገርም ነው። በአንድ ሰው ላይ አየ የእግዚአብሔር መንግስት ስትመጣ ይሄን ሁሉ ነው የምትጠርገው። አሜን። ወንጌል ምን መሰክረው ለዚህ ነው። ይሄን ጂኒ ሁሉ ለመጥረግ ማለት ነው። እና 2000 ነው ጂኒው ላይ ሰው ላይ የሰፈረው አጋንንት 2000 መሆኑን የምናውቀው በምንድነው? ከተራራው ላይ እየተጣደፉ ወደ ባህር የገቡት እሪያዎች 2000 ነበሩ ይላል። አንዳንድ ጂኒ ደርሷቸው ነው እየተጣደፉ ወደ ባህር የገቡት ማለት ነው። እና 2000 ጂኒዎች ገቡ፣ 2000 አሳማዎች ገቡ ይላል። እና በጣም ነው ትልቅ ትምህርት ያገኙት። መስጂም ከሰይጣን ትምህርት አይገኝም። ትምህርት ከተገኘ ግን ሰይጣን አይከፋፈልም። ሰይጣን በአንድነት ነው የሚሰራው። ወደ እሪያዎቹ ንግባ ሲል አንድ ላይ 2000 ነው ጌታን የጠየቀው። አንደኛው አይኔ ያልገባም አሳማ አላለም። 2000 ነው የጠየቀው። እሪያዎቹን አጣጥፈን ከዚህ ከተራራ ወደ ባህር እናስገባቸው ሲል 2000 ነው ተስማምቶ ያስገባቸው እንጂ አንዱ አይኔ የሰው እሪያ አላስገባ አላለም። 2000 ሆነው እነሱ ጂኒዎች ተስማምተው ከሰሩ እኛማ 2 ባልና ሚስት ሆነን አያቅተንም። አሜን። አያቅተንም 2000 ጂኒ። እና ጌታ ምን አለ? በነገራችን ላይ ጌታ ምን አለ? በአጋንንት አለቃ አጋንንት ያወጣል ሲሉት ምን አለ? የምትከፋፈል መንግስት አትጸናም አለ። ሰይጣን ከተከፋፈለ እንዴት ይጸና? ሰይጣን ካለው ባህሪ አይከፋፈልም። መጀመሪያ ዘፍጥረት ላይ ሲወድቅ ሲሶው ነው ወደ ምድር የወደቀው። እስከ ዛሬ ድረስ ቁጥሩም አይጨምርም አይቀንስም። ተባብሮ ነው የሚሰራው። አንዱ ጂኒ አንዷ ሴት ውስጥ ካለ ሌላው ያይና አለ ደህና አድርጋ አንፈራግጣት ብሎ ነው የሚሄደው እንጂ አይገባም። እኔም ልግባ ልቀቅ አይልም። መንግስቱን ላስለቀቅ አይልም። እከሌ ጋር ገብተሃል በጣም ቀጥል ነው የሚለው።
ሰይጣን ተስማምቶ ነው የሚሰራው። ከሰይጣን ትምህርት አይገኝም። እንደው በጥግ ስናልፍ ትምህርት ከተገኘ ግን አይከፋፈልም። አንድ ላይ ነው የሚሰራው። ስለዚህ እኛ ሊከፋፍለን ግን ይፈልጋል። አንከፋፈልም። አሜን። መጽሐፍ ቅዱስ ምን ይላል? ስትጀምሩ ከእግዚአብሔር ጀምሩ። በሰማይ የምትኖር አባታችን ሆይ ብላችሁ ከሰማይ ጀምሩ፣ ከላይ ጀምሩ። ምንድነው የሚለው? ቀና በሉ ወደ ላይ ነው የሚለው። ስትጸልዩ ቀና በሉ። የት ነው ያለው እሱ? በሰማይ አይደለም። ቀና በል፣ በአባት ተመክተ ቀና በል ወደ እርሱ። አባታችን ሆይ። በአባታችን ሆይ ጸሎት ውስጥ ሁለት ነገር አለ። አንደኛው እግዚአብሔርን መውደድ አለ፣ አባታችን ሆይ። ሁለተኛው ወንድማማች ፍቅር፣ የወንድማማች ፍቅር፣ የእህትማማች እዚያ ውስጥ አለ። አባታችን ሆይ ስንል ሁላችንም የአንድ አባት ልጆች ነን። አባታችን ውስጥ መከፋፈል የለም። አባታችን ውስጥ መከፋፈል የለም። አንተ አማራ ነህ፣ አዎ የአባቴ ልጅ ነህ። አንተ ኦሮሞ ነህ፣ የአባቴ ልጅ ነህ። አንተ ትግራዊ ነህ፣ የአባቴ ልጅ ነህ። አንተ የጉራጌ ህብረተሰብ ነህ፣ የአባቴ ልጅ ነህ። አንተ እንደዚህ ነህ፣ የአባቴ ልጅ ነህ። አንተ ከሰሜን ነህ፣ የአባቴ ልጅ ነህ። አንተ ከደቡብ ነህ፣ የአባቴ ልጅ ነህ። ከምስራቅ ከምዕራብ ነህ፣ የአባቴ ልጅ ነህ። አባታችን ሆይ አንድነት ነው ያለው። ስሙ የተባረከ ይሁን። ስለዚህ ምን አለ? ከሰማይ ጀምራለ። በቃ ስትጸልይ ከሰማይ ጀምር። ምን ብለ? አባታችን ሆይ ብላችሁ ከላይ ጀምሩ ነው የሚለው። ከእግዚአብሔር ጀምሩ። ሁሉ ጊዜ ከእግዚአብሔር መጀመር መልካም ነው። አንዳንድ ነገሮቻችን አልሳካም የሚሉት የሚያስቸግሩን ከሰው እየጀመርን ከመሬት እየጀመርን ነው። እኔ የጋብቻ መካሪ ስለሆንኩ ብዙ ነገር ሰማለሁና ይሄ መገዛትና መውደድ የሚለው ያስቸግረናል ይሉኛል። ሁለቱም ባልም መውደድ ያስቸግራል። ሁሌ እሷን መውደድ ተመልከት። ሁሌ አምናም እሷን ካቻምናም እሷን ወደፊትም ላልታወቀ ዘመን ረጅም ዘመን አንድ ሰው መውደድ አይሰለችም ወይ ይላል። ሴትም እንደዚሁ መገዛት፣ በተለይ ለወንዶች መገዛት። ፓስተር እንዴት እግዚአብሔር ከይሲዎች መሆናቸውን እያወቀ እንዴት ለእናንተ አሳልፎ ሰጠን ይላል። መገዛት። እኔ ጥሩ ትምህርት አለኝ። ለምን? ከጌታ ጀምሩ ላለሁ። እነሆ በኤፌሶን 5:22 ላይ ምን ይላል? ለጌታ እንደምትገዙ ለባሎቻችሁ ከየት ጀምሩ? ከጌታ ጀምሩ። ከሰውየው አትጀምሪ። ከሰውየው ከጀመርሽ ተገዥ አይልሽም። ገዝግዢ ነው የሚልሽ። ከሰውየው ከጀመሪ ከሰውየው አትጀምሪ። አቅም አታገኝም። ከሰውየው ስትጀምሪ አቅም አታገኝም። ከጌታ ጀምሪ። በሐዘን ጊዜ ወደ አንቺ መጥቶ የረዳሽን፣ በቀራንያው መስቀል ላይ የሞተልሽን፣ ፍቅሩ የማይለወጥ ፊቱ የማይለወጥ የናዝሬቱ ኢየሱስ በህመም ጊዜ የሚፈውስ፣ በችግር ጊዜ የሚረዳ አምላክሻል። ከሱ ጀምሪ። ያን ጊዜ አቅም ታገኛለሽ። ሚስትን መውደድ ተቸግረሃል? ምን ይላል? ከጌታ ጀምር። እነሆ ጌታ ክርስቶስ ቤተክርስቲያንን እንደወደዳት አንተም እንዲሁ ውደድ። ከየት ጀምር? ከጌታ ጀምር ነው የሚለው። ሁለታችንም ተባብረን ደግሞ ይሄን እንድረዳን ወደ ትንሄድ ወደ መንፈስ ቅዱስ እንሄድ። 22 እና 25 ላይ እንደዛ ነው የሚለው። 22 ላይ ሚስቶች ሆይ ይላል። እስቲ ሚስቶች አቤት በሉ። ሚስቶች ሆይ። በዚህ ነው የምትጣሉትን ቤት ውስጥ ድምጻችሁ አንሶ ከፍ ባለ ድምጽ ሚስቶች ሆይ ባሎቻችሁን ለባሎቻችሁ ተገዙ። አሜን። ከየት ጀምራችሁ? ከጌታ ጀምራችሁ። እስቲ ባሎች በ25 ላይ ደግሞ ምን ይላል? ባሎች ሆይ ይላል። ባሎች ሆይ ድምጻችሁ ጎርነን። በጣም ጥሩ ነው፣ ግን ቶኑ ጥሩ አይደለም። በጣም አቤት ነው የሚባለው። ቶሎ ብሎ ለሚስቶቻችሁ ምን በሉ? ውደዱ ነው የሚለው። ሁለታችንም ለመውደድም ለመገዛትም አቅም የሚሰጥ መንፈስ ቅዱስ ነው። ስለዚህ ከ22 ኤፌሶን 5:22 አትጀምሩ። ኤፌሶን 5:25 አትጀምሩ። ኤፌሶን 5:18 ጀምሩ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። በመንፈስ ቅዱስ የተሞላ የእግዚአብሔር መንግስት የያዘ እሱ ትሁት ነው። ለሚስቱ ይገዛል፣ ለባሉ ይገዛል፣ ለቤተክርስቲያን ይገዛል፣ ለማናጀሩ ለመስሪያ ቤቱ ይገዛል። በጣም ትሁት ነው። ሰዎቹ ለያይና የእግዚአብሔር ሴት ነች እሷ ይላሉ። የእግዚአብሔር መንግስት ያለበት ያስታውቃል። የእግዚአብሔር ሰው ነው እሱ ይላሉ። እንደውም በእናንተ ፊት ሐሜት ምናምን አይጀምሩም። አረ እሷ አትወድም ይላሉ። ለምን? የእግዚአብሔር መንግስት አይተዋል። የሚንቀሳቀስ የእግዚአብሔር መንግስት በእኔና በእናንተ ውስጥ አለ። አሜን። እርሱን ነው ማስቀደም ያለብን
አለብን። በሰማይ የምትኖር አባታችን ሆይ ብላችሁ ጀምሩ ነው የሚለው። ከእግዚአብሔር ጀምሩ። ፊቱ አይለወጥም። ያዕቆብ እንደዚህ አለ፣ የአባታችሁ ፊት እንደ ድሮ አይደለም አለ ለሚስቶቹ። የአባቴ አምላክ ግን ከኔ ጋር ነው ዛሬም። ፊቱ አይለወጥም። ፊቱ የማይለወጥ አባት አለሽ። ፊቱ የማይለወጥ አባት አለ። አብርሃም ባያውቀን፣ እስራኤል ባይገነዘበን አንተ አባታችን ነህ ብሎ። እነዚህ በስደት ያሉ ሰዎች ናቸው። አብርሃምን በታሪክ ነው የምንሰማው፣ እስራኤልንም በታሪክ ነው የምንሰማው። ከሞቱ ብዙ ዘመን አልፈዋል። ግን የማትሞት አባታችን ዛሬም በዚህ በስደት ሀገር ውስጥ አንተ ታዳጊያችን ነህ ይላሉ። አብርሃም ባያውቀን፣ እስራኤል ባይገነዘበን አንተ አባታችን ነህ ይላሉ። አባታችን ይቅደም በሕይወታችን። አሜን። አባታችን። አንዳንድ ቤተሰብ አባት ላይኖር ይችላል። ሚስት ትመኛለች ቢኖር ኖሮ እሱ ልጆችን ጸጉራቸውን እያሻሸ ፍቅሩን ያሳይ ነበር፣ ያስተምራቸው ነበር። ግን አባት የለም። የማይሞት አባት እግዚአብሔር አለ። የልጆችሽ አባት እግዚአብሔር አለ። አንዳንድ ቤት እናት የለች ትሆናለች። ከእናትም ከአባትም በላይ የሆነ እግዚአብሔር አለ። እናት የወለደችው ልጇን ትረሳለችን? እና እርሱ መልስ ይሰጣል፣ አዎ እሷ ሰው ስለሆነ ትረሳ ይሆናል፣ እኔ ግን አልረሳሽም ያለ እግዚአብሔር አብሮን አለ። ስለዚህ መጽሐፍ ቅዱስ ምን ይላል? ከማን ጀምሩ? ከሰማይ ጀምሩ ይላል። ከዛ ቀጥላችሁ ምን አድርጉ? ስምህ ይቀደስ በሉ። ስምህ ምን ይበል? ስምህ ይቀደስ። ቁጥር 10 ላይ ስምህ ይቀደስ፣ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ለስሙ ስንል የምንከፍለውን ዋጋ በዕብራውያን 6:10 ላይ እንደሚናገረው እግዚአብሔር ይከፍላል። አሜን። ስሙ ኃይለኛ ነው። የጌታ ስም ኃይለኛ ነው። ስሙ ይለውጣል፣ ሰይጣንን ደግሞ ያናውጣል። መጽሐፍ ቅዱሳችን ላይ ስንመለከት ሐዋርያቱ ሲያስተምሩ ምዕራፍ 4 እና ምዕራፍ 5 ሐዋርያት ሥራ ሸንጎ ሰበሰባቸውና ሐዋርያቶችን አንድ ትእዛዝ ያዘዟቸው። በዚህ ስም ሁለተኛ እንዳትናገሩ ነው ያላቸው። ለምን? ስሙ ይለውጣል። ይገርማቸዋል። ምን ያደርጋል? ይለውጣል። ሰይጣንን ደግሞ ያናውጣል። እንደውም በዚህ ስም እንዳትናገሩ ብሏቸው ወጥተው ተናገሩ ይልና ሰብስበው እንደዚህ አሉ፣ በዚያ ሰው ስም እንዳትናገሩ ብለናችኋል ነበር እንጂ በኢየሱስ ስም አላሉ። ለምን? እነሱም ከጠሩት ያናውጣል እነሱን ጭምር። ስለዚህ በዚያ ሰው ስም፣ ስሙ ኃይለኛ ነው። ስሙ ውስጥ መድኃኒት አለ። ስሙ ውስጥ ፈውስ አለ። ስሙን ጥሩ በሄዳችሁበት ሁሉ። ለምን? የእግዚአብሔር መንግስት ይዘን የምንንቀሳቀስ ነን እኛ። ስሙን ጥሩት። ስሙ ኃይለኛ ነው። ስሙ የተባረከ ነው። የሰው ስም እንትን የለውም፣ አቅም የለውም፣ ጉልበት የለውም። የሰው ስም መለያ ብቻ ነው። የሰው ስም ውስጥ ጉልበት የለም። ምንድነው ይሄ? እንደ ክርስቶስ አይነት የሚያድን ፓወር የለም። አሁን ደሞዝ ውስጥ ምን ፓወር አለ? ምንም። ለአንድ ሰውም ደሞዝ ከፍዬ አላቅም እኔ። ዘላለም ስሜ ደሞዝ ነው። ኢየሱስ ውስጥ ግን ኃይል አለ። እስቲ ኢየሱስ እንበል። ኢየሱስ ውስጥ ኃይል አለ። እንደዚህ ስንል የሚረግፋል፣ ጠላት ይረግፋል፣ በሽታ ይረግፋል። ስሙ ኃያል ነው። እዛ አዲስ አበባ ውስጥ ሜክሲኮ አካባቢ ጮኛሞች ተገናኙና እና ከሩቁ አያት ከመንገድ ማዶ በጣም ቸኩላ በቃ ስልክ ይዛ ወደሱ ትሄዳለች። ከዛ በኋላ መኪና ከላይ እየሮጠ መጣ። ከላይ እየተምዘገ ወደሷ ነው የመጣው። ስልኩንም ጥላ አሹ ትላለች። አሹ ጮኛዋ ነው። ከመንገድ ማዶ ቆሟል። እሱም እዚያ ይርገበገባል። አሹ ትላለች። ድንገት እግዚአብሔር ሲራራ በኢየሱስ ስም ስትል መኪናው አጠገቧ ሲትት ብሎ ቆመ። ከዛ አሹ መጣና ተረፍሽ አላት። አዎ ባዶ ስም ጠርቼ ነበር ሙቼ አለች። ባዶ ስም መኪና ማያቆም ኃይል የሌለው ስም። ለካ የኢየሱስ ስም ነው ከአደጋ የሚያወጣ። ይሄ ስሙ ያድናል። ይሄ ስሙ ወደ ቤትሽ ይመጣል። ይሄ ስሙ ወደ ልጆችሽ ይመጣል። ይሄ ስሙ ወደ ስራ ይመጣል። ይሄ ስሙ ከህመም ይፈውሳል። ኢየሱስ ኃያል ነው። በዚህ ስም ነው የምንወጣው የምንገባው። የእግዚአብሔር መንግስት የምትታወቀው በዚህ ስም ነው። ስለዚህ ስትጸልዩ ስሙ ይቀደስ በሉ። ከእንጀራ እንዳትጀምሩ። እንጀራ የሚመጣው በነገራችን ላይ ከአራት በኋላ ነው። አንደኛ
በሰማይ የምትኖር አባታችን ሆይ፣ ሁለተኛ ስምህ ይቀደስ፣ ሶስተኛ ፈቃድህ ይልና አራተኛ ነው ወደ መጨረሻ ነው እንጀራ የሚመጣው፣ ልብስ የሚመጣው፣ ሞርጌጅ የሚመጣው፣ ቢል የሚመጣው ወደ ታች ነው ወደ ኋላ ነው። መጽሐፍ ቅዱስ ይላል አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይልና ይህም ሁሉ ይጨመራል። ይህም ውስጥ ቢሉ አለ፣ መኪናው አለ፣ ልብሱ አለ፣ ጤንነቱ አለ፣ እንጀራው አለ። ይህም ውስጥ አምላካችሁ የሚያስፈልገውን ይሰጣል። እስቲ ለዚህ ከፈለጋችሁ ነው የሚለው እግዚአብሔር። ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አያከማቹም። ማለት ሴቪንግ ቼኪንግ አካውንት፣ ዲፖዚት አካውንት፣ ሴቪንግ አካውንት የላቸውም ማለት ነው። አያከማቹም። በጠዋት ተነስተው ይዘምሩና ይወጣሉ። ወደ ጎጃም በረንዳ፣ ወደ ህልተራ፣ እዚህ አላውቅም፣ እዚህ አሜሪካን ሀገር ህልተራ የት እንደው አላውቅም። እዛ ደስ ይላል፣ ህልተራ አለ፣ ጎጃም በረንዳ፣ እዛ ይሄዳሉ። አሁን ሸማችና ሻጭ አለ እዚያ። አሁን ሻጩ ጥሩ ጤፍ አለን፣ ጥሩ ገብስ አለን፣ ጥሩ ስንዴ አለን፣ ግዙ ከኛ ይላል። ከዛ ሸማቹ እስቲ በሳ አርግና ስንዴውን አሳየኝ ይላል። በሳ አርጎ በዚህ በሜንጦ በሳ አርጎ እንትን ሲል ትንሽ 1 2 5 6 10 ስንዴዎች እርገፍ ይላሉ ለመሬት። ትኩረትም አይሰጣቸውም። ለማን ነው? ለወፍ ይወርዳል። ያይና ይሄኛው ደግሞ በእጁ እንዲህ ሲያደርግ ይረግፋሉ። ለማን ነው? ለወፍ ምንም ትኩረት አይሰጡም እነሱ። ትኩረት የሚሰጥ ማን ነው? እግዚአብሔር። ወፎች አመስግነው ይሄዳሉ። ሻጭና ሸማች ተከራክረው ምናልባትም ሳይገዛ ሊሄድ ይችላል፣ ግን አገልግሏል። ለወፎች አገልግሏል። ያ ሰውዬ ሁለቱ አገልግለዋል። እነሱ ይበላሉ፣ ይጠጣሉ። ሴቪንጋቸው አካውንታቸው በእግዚአብሔር እጅ ነው ያለው። ይመለሳሉ። ተመልከት፣ እነሱ አበቦችን ተመልከት። ሰለሞን እንኳን እንደዚህ በክብራ አልለበሰም። እነሆ እነዚህ እንደዚህ ካደረገ በሰማይ ያለ አባታችሁ ወፎችን ከመገበ ልጆቹንማ በአምሳሉ የተፈጠራችሁት እንዴታ። ስለዚህ ምን በል? ስምህ ይቀደስ በሉ ይላል። ስሙን እንድንቀድስ ጌታ ይርዳን። እኛ ያያችሁ ኢየሱስም በእኛ ላይ አለ። የእግዚአብሔር ልጆች ተብለን ተጠርተናል። ስሙ ይጠራል። ስሙ በእኛ ላይ ይጠራ። ሲጠራ ስሙ ክርስቲያን እሷ ነች። በእውነት የእግዚአብሔር ሰው ነች። የእግዚአብሔር ሰው ስም መልካም ነው። እግዚአብሔር ተባረከ ይሁን። ልጆች የእግዚአብሔርን ስም ልናስጠራ ይገባል። አንዱ አሜሪካን ሀገር እኔ ትንሽ ከተከፋውበት ስሜ ነው። በጥሩ ነገር ነው ሌላው ሁሉ በአንጻራዊነት፣ ግን ስሜን ደሞዝ አግደው የሚለውን አልወደውም። ለምን? አባቴ እኔ አበበ ናቸው እና አግደው አያቴ ናቸው። እኔ ሳላድግ ማለት ከመወለዴ በፊት ነው የሞቱት። ዝናቸውን ነው የሰማሁት። ምን እንዳገዱ ሁሉ አላውቅም። አግደው እኔም አውቀው አባቴን በረሃቡ ዘመን የቀን ስራ እየሰራ የመገበኝን አባቴን ቀን ያልፋል ደሞዜ፣ አይዞህ ቀና በልና እኩል ነው ስትናገር ከሰው ጋር ቀና ብለህ ተናገር እያለ ያሳደገኝን አቶ አበበን ነው የማውቀው። አቶ አበበ አግደውን። ግን ወደ አሜሪካ ስመጣ ፓስፖርቱ ላስት ኔሙ አግደው፣ ደሞዝ አበበ አግደው፣ አበበ ሚድል ሆነ አግደው፣ መጨረሻ ሆነ። እነሱ አግደውን ወሰዱ። እነሱ ማያውቁም አግደውን፣ እኔም አላውቅም አግደውን። አይሮፕላን አምልጦ የነበረ አንድ ጊዜ በኤርፖርት ላይ እየተጠራ ያለ ሚስተር አጂዴ ፕሊዝ ካም ቢ ጌት 32 ይላል። ሚስተር አጂዴ ፕሊዝ ካም ጌት ቢ 32 ይላል። ሰምቻለሁ፣ ግን አጂዴ ማን እንደሆነ አላወኩም። እነሱም አያውቁትም፣ እኔም አላውቀውም። አመለጠኝ፣ በቃ አመለጠኝ አይሮፕላኑ። በኋላ ሂጄ ስጠይቅ ጠርተን ነበር፣ አናውንስ አድርገን ነበር። ሚስተር አጂዴ እኮ እርስዎ ነዎት። ይህን ስናገር ሰምቶ አንዱ ሰው ምን አለኝ? ተስፋ አለ ፓስተር ደሞዝ፣ ሲቲዝን ስትሆን መቀየር ትችላለህ አለኝ። እችላለሁ፣ አሳየዋለሁ አጂዴን። እዛን ጊዜ መጽሐፍ ቅዱስ እንደዚህ ይላል፣ ለስሙ የሚገባውን ክብር ስጡ ይላል። ልጆች የአባታቸውን ስም ማስጠራት አለባቸው። ያስጠራሉ። ቤተልሔም አበበ፣ ሃሌሉያ አበበ፣ በአምላክ ታምር አበበ ያስጠራሉ። የኔ ልጆች አበበን ያስጠራሉ። እኔ ግን ማስጠራት የምፈልገው እኔ ማስጠራት ፈልጋለሁ። እግዚአብሔር በእኛ ላይ እንደተጠራ እንዲሁ እከሊት የእግዚአብሔር ልጅ ናት፣ እከሌ የእግዚአብሔር ልጅ ነው ተብሎ ስሙን ማስጠራት እንድንችል በእኛ ላይ እግዚአብሔር ጸጋውን ያብዛልን። ስሙ በስልጣን ስንወጣ ስሙ አሸናፊ ነው። አሜን።
አሁን የወንጌል ስርጭት አስበናል። ስሙን እንጥራ፣ ስሙ ያድናል። ኢየሱስ ስንል እግዚአብሔር ብዙዎችን ወደ መንግስቱ ያመጣል፣ ወደ መንግስቱ ያገባል። ቤተክርስቲያናችን ክርስቶስን ማወቅና ማሳወቅ የሚል መመሪያ ወይም ደግሞ ስሎጋን ነው ያለን። በዚህ ዓመት እንዲህ አይነት ነው ያለን፣ ክርስቶስን ማወቅና ማሳወቅ፣ ስሙን ማወቅና ማሳወቅ። ይህን እንድናደርግ እግዚአብሔር ጸጋውን ያብዛልን። ሶስተኛው ደግሞ ፈቃድህ በምድር ትሁን ነው የሚለው። በሰማይ የሆነችው ፈቃድህ በምድር ትሁን። የኔ ፈቃድ አትሁን። የኔ መንግስት ይቅር፣ ያንተ መንግስት ይምጣ። የኔ መንግስት ይውጣ፣ ያንተ ፈቃድ ይፈጸም። የኔ ፈቃድ ብዙ ጊዜ ጎርቶኛል ጌታ ሆይ፣ ያንተ ፈቃድ ይፈጸም በሉ ስትጸልዩ ነው የሚለው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ያልተመለሰ ጸሎት የጌታ ኢየሱስ ክርስቶስ ቢኖር አንድ ጸሎት ነው ያልተመለሰ። ጌታ ኢየሱስ በቀራንዮ መስቀል ላይ ሆኖ ወይም ደግሞ ወደዛ መስቀል እየሄደ ያለ በጌተሰማኒ ሲጸልይ በማቴዎስ ወንጌል ላይ እንደዚህ ብሎ ጸለየ። ጌታ ሆይ ፈቃድስ ቢሆን ይህች ጽዋ ከኔ ትለፍ አለ። ጽዋ ሐዘን አለባት፣ ስቃይ አለባት፣ ሞት አለባት፣ መራራ የተሞላች ነው፣ ኃጢአት የተሞላች ነው። ይህች ጽዋ ከኔ ትለፍ ብሎ ጸለየ። እግዚአብሔር ግን አልመለሰለትም። አንድ ያልተመለሰ ጸሎት የጌታ ኢየሱስ ቢኖር ይህች ናት። ለምን? እኛን እግዚአብሔር ለማዳን ስለፈለገ በልጁ ላይ ጨከነ። ለኛ ስለላራልን በሱ ላይ ጨከነ። ጌታ ምን አለ? ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን አለ። እነሆ በፈቃዱ ውስጥ እግዚአብሔር አዳነን። ስሙ የተባረከ ይሁን። መዝሙረ ዳዊት ላይ ሚላል 48 ላይ አምላክ ሆይ ፈቃድን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው። ፈቃዱ በቃሉ ውስጥ ነው። በቃሉ ውስጥ ነው ፈቃዱ ያለው። ለእግዚአብሔር ቃል ትኩረት እንስጥ። እግዚአብሔር ይባርካቸው። በዚህ በቤተክርስቲያናችን በእውነት አገልጋዮች እግዚአብሔር ይባርካቸው። በዚህ ቪዥን ደግሞ በዚህ ዓመት ሁሌ ጧት ቃሉን እንድናነብ ከዘፍጥረት ጀምሮ ይመጣልናል። ትኩረት እንስጥ። እዚያ ላይ ቃሉ ላይ ትኩረት እንስጥ። ፈቃዱ በቃሉ ውስጥ ነው ያለው። አሜን። እዚህ አሜሪካን ሀገር አንድ ስቴት አገልግዬ 3 ቀን ኮንፈረንስ አገልግዬ እንደጨረስኩ ቁጭ ብዬ አንድ ሴት ወደኔ መጣችና እንደዚህ አለ፣ ፓስተር ደሞዝ እስቲ ቃል አውጣብኝ አለችኝ። እንዴ 3 ቀን ነበርሽ እዚህ? አዎ። እና 3 ቀን የወጣው ለማን ነው ታዲያ? 3 ቀን የወጣው እንደዚህ አይነት በቃ የእግዚአብሔር ቃል ነው። እሷ የምትፈልገው ለሷ ብቻ ግን ሰሞኑን ተናግሯል። የእግዚአብሔር ቃል እኮ አሁን እየተናገረ ነው። የእግዚአብሔር ቃል ለቃሉ ቅድሚያ እንድንሰጥ። የእግዚአብሔር ፈቃድ በቃሉ ውስጥ ነው የሚገኘው። እግዚአብሔር ተባረከ ይሁን። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ አገልግሎ አንቀላፋ፣ ከአባቶቹ ጋራ አንቀላፋ፣ መበስበስንም አየ ይልና ይሄ መበስበስ የሌለበት የናዝሬቱ ኢየሱስ ግን ከኛ ጋር ነው። የሱን ፈቃድ እንድንፈጽም ጌታ ይርዳን። 3 አይነት ፈቃዶች አሉ የእግዚአብሔር ፈቃድ እንዲሁ ለውቀትም ለትምህርትም ይሆነን ዘንድ ፐርፌክት ዊል፣ ፐርሚሽን ዊል እና ኤክሰፕሽናል ዊል የሚባሉ። ፐርፌክት ዊል ፈቃዱ የሆነ ፈቃዱ ነው። በቃ ፈቃዱ የሆነ ፈቃዱ ነው። የእግዚአብሔር ፐርፌክት ዊል የሚያምኑ ሁሉ ይድኑ ዘንድ የእግዚአብሔር በጎ ፈቃድ ነው ይላል። ይሄ ፐርፌክት ዊል ነው። ግን ፐርሚሽን ዊል ፈቃዱ ያልሆነ ፈቃዱ ነው። ፈቃዱ አይደለም ግን ፈቅዷል። ምን ማለት ነው? ለምሳሌ ፍቺ የእግዚአብሔር ፈቃድ አይደለም። ግን ሙሴ ስለ ልባችሁ ድንዳኔ ፈቀደ ይላል። ስለ ልባችሁ ማለት በቃ ባሎች ሁሉ ሚስቶቻቸውን እየፈጁ አስቸገሩ። በቤት ውስጥ በቃ እየፈጁ ፍቺ የለም እየፈጁ። ስለዚህ ከሚገሏቸው በየቤቱ በቃ ጽሑፏን ይስጣትና ይሄድ። ከመጀመሪያ ግን ፐርፌክት ዊሉ ባልና ሚስት እስከ ሞት ድረስ ነው የሚሄዱት እንጂ መፋታት የለም የሚል ነው። ስለዚህ እሱ ይሄ ፐርሚሲቭ ዊል ነው የሚባለው። በመሳፍንት ዘመን ሲያስቸግሩ ለባቢሎናውያን አሳልፎ ሰጣቸው። ለአሞራውያን፣ ለኢያቡሳውያን፣ ለሶርያውያን አሳልፎ ሰጣቸው ህዝቡን ይላል። ተሰቃዩ። እግዚአብሔር ህዝቡን የማሰቃየት ዓላማ የለውም። ግን እምቢ ስላሉ አልታዘዝ ይላሉ እንዲማሩ ፐርሚሲቭ ዊል ነው አሳልፎ ሰጣቸው። ምን ማለት ነው? ፈቃዱ ወዳልሆነው ፈቃዱ አሳልፎ ሰጣቸው ማለት ነው። ፐርሚሲቭ ዊል ይባላል። የሳኦል መንገስ የእግዚአብሔር ፈቃድ አይደለም፣ ፐርሚሲቭ ዊል ነው እንጂ ፐርፌክት ዊል ያለ። እግዚአብሔር በእስራኤል ላይ የዘላለም ንጉስ ሆኖ ነው መቀጠል የሚፈልገው። እነሱ ግን እንደ ጎረቤቶቻችን ንጉስ ያስፈልገናል፣ ንጉስ እንፈልጋለን፣ በፊታችን የሚሄድ ንጉስ እንፈልጋለን ሲሉ ሳሙኤል አዘነ። እግዚአብሔር እንደዚህ አለ፣ አትዘን፣
አንተን ሳይሆን የናቁት። ስለዚህ የንጉሱን ሕግ ንገራቸውና ፍቀድላቸው። ፐርሚሲቭ ዊል ነው። ፈቃዱ ያልሆነ ፈቃዱ ነው። ከዚህ እግዚአብሔር ይጠብቀን። ሶስተኛው ኤክሰፕሽናል ዊል የሚባል ነው። ለተለየው እቅዱ የተለየ ፈቃዱ ነው። ይሄ የተለየ ነው። ይሄ ለምሳሌ ቦዔዝና ሩት ተጋብተዋል። ቦዔዝ አይሁዳዊ ነው። ሩት ደግሞ ዓለማዊ ነች፣ አሕዛብ ነች። እንዴት አሕዛብና አይሁዳዊ ይጋባል? እግዚአብሔር የክርስቶስን መስመር ለማምጣት የክርስቶስን መንገድ ለማምጣት እነሆ ለዓለም ሁሉ እንደሚሞት ክርስቶስ ለዓለም ሁሉ እንደሆነ ለማሳየት ለእስራኤል ብቻ እንዳልሆነ ለማሳየት ከእስራኤልም ቦዔዝን ወሰደ፣ ከዓለምም ደግሞ ከዛ ከሞዓባውያን ደግሞ ሩትን ወሰደ። ይሄ ኤክሰፕሽናል ዊሉ ነው። ሳምሶንና ደሊላ፣ ሳምሶን አይሁዳዊ ነው፣ ደሊላ ደግሞ አሕዛብ ነች። እንዴት እግዚአብሔር ይሄን ፈቀደ? መጽሐፍ ቅዱስ ይላል በፍልስጤማውያን ላይ እግዚአብሔር ምክንያት ይፈልግባቸው ነበር ይላል መሳፍንት ላይ። ምክንያት ይፈልግ ሊያጠፋቸው ምክንያት ይፈልግ ነበር ይላል። ይሄኛው ኤክሰፕሽናል ዊል ነው። አርጤክስስና አስቴር ተጋብተዋል። አርጤክስስ አሕዛብ ነው፣ አስቴር ደግሞ አይሁዳዊ ናት። እንዴት አሕዛብና አይሁዳዊ ይጋባል? ነገሩን ሊገለብጥ ስለፈለገ ነው እግዚአብሔር። አደራ ታዲያ ነገሩን በእኔ እንዲገለበጥ ነው ብላችሁ ወጣቶች አሕዛብ እንዳታገቡ። ምንም በአንተ የሚገለባበጥም ነገር የለም። አንዳንዶች ወደ ዓለም ሄደው ያገባሉ። እዚህ ቤተክርስቲያን ለኔ የሚሆን እጮኛ የለም ፓስተር ይላሉ። በዓለም ግን አለ ይላሉ። በተለይ አንዳንድ እህቶች እንደዛ ይላሉ። እድሜ እዚሁ እየጠበቅኩ አነሰ ቀረ፣ እድሜ አለፈ። አሕዛቦች በመስሪያ ቤት ይጠይቁኛል፣ መስክሬለት ባገባው ምን ችግር አለው ፓስተር? ይሄ የትኛው ፈቃድ ውስጥ ነው? ፐርፌክት ነው? ፐርሚሲቭ ነው? ኤክሰፕሽናል ነው? ሶስቱም ውስጥ የለበትም። ይሄ እመሰክራለሁ ብለሽ ሄደሽ በዛው ተመስክሮልሽ ልትቀሪ ትችያለሽ። ጨው ውሃ ሊቀዳ ወንዝ ወርዶ በዛው ሟምቶ ቀረ የሚባል የአማርኛ ጨው አቅሙን ማወቅ አለበት። ውሃ ወደሱ ይምጣ እንጂ እንዴት እሱ ወደ ወንዝ ይወርዳል? ስለዚህ አይሆንም። ይሄ ወገኖቼ በፐርፌክት ዊሉ እንድንቀጥል እግዚአብሔር ይርዳን። መጽሐፍ ቅዱስ እንደዛ ነው የሚለው። ሶስተኛ አሁን የኛ መጣ አራተኛ ላይ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ይልና መጨረሻው ላይ ማለት መሃል ላይ ይላል የዕለት እንጀራችንን ዛሬ ስጠን ይላል 11 ላይ። እውነተኛ ጸሎት የእግዚአብሔር መንግስት አስቀድሞ የራስን ሁኔታ ደግሞ ከስር የሚያስገባ ነው። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመራል፣ ይሄም ሁሉ ይጨመራል ይላል ማቴዎስ 6:33 ላይ። ጭማሪውን እንድናስቀድም ጭማሪውን እንድናስከትል ጌታ ይርዳን። መጀመሪያ የምናስቀድመው ጽድቁን ነው። ጽድቁ 3 ናቸው። ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ጽድቁ ውስጥ የሚገቡ ናቸው። ተጨማሪዎቹ ምንድናቸው? የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን፣ ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን። እነዚህ የሚጨመሩ ጸሎቶች ናቸው። ቀና ብለን አባታችን ሆይ ብለን እንድናመሰግን፣ ስምህ ይቀደስ ብለን እንድንቀድስ እና ፈቃዱን በምድር እንድናደርግ የዕለት እንጀራችንን በል እንግዲህ ስጠን ብለን መጸለይ እንችላለን። መጽሐፍ ቅዱሳችን ስለ እስራኤላውያን ሲናገር ምን ይላል? 6 ቀን ልቀሙ፣ 7ኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ። በ7ኛው ቀን ግን እንዲሆነ ከህዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም አላገኙም ይላል። ስንት ሰዎች ናቸው? አንዳንድ ሰዎች ሰምተዋል እኮ ግን ሊለቅሙ ወጡ ይላል። አንዳንድ ሰዎች። ይሄ መልእክት ይሄኛው ለአንዳንድ ሰዎች ነው የሚሆነው። በተቻለ መጠን ሰንበትን ለእግዚአብሔር እንድንቀድስ ጌታ ይርዳን። አይነው እዚህ አሜሪካን ሀገር በጣም ብዙ ውጣ ውረድ የበዛበት ነው፣ ሰልፍ ያለበት ነው። ጎበዝ ጠንክረን ስለምንሰራ እግዚአብሔር ስለረዳን እንጂ ራሱ ቢሉ አስቸጋሪ ነው፣ ሁኔታ ሁሉ አስቸጋሪ ነው። ነገር ግን ቢሆንም የዕለት እንጀራን የሚሰጥ የሚያኖረን አምላክ እግዚአብሔር አለ። በሰንበት
ሙሉት ይህን ቤት ብያለሁኝ። በሰንበት ላይ ለእግዚአብሔር አቅዱ። አንዳንድ ሰዎች ሰንበትንም ጨምረው ነው የሚሰሩት። ሆን ብለው በቃ ቤተክርስቲያን ከመሄድ ቅዳሜም እሑድም ስጡኝ ይሉሃል። አንዳንድ ሰዎች ናቸው፣ ሁላቸው አይደላችሁም። አንዳንድ ሰዎች ሊለቅሙ ወጡ ይላል። መና ለቀሙ፣ አላገኙም፣ ግን ያገኙትም ደግሞ ሸተተ ይላል። ወገኖች በተቻለ መጠን የዕለት እንጀራችን የሚሰጠን እግዚአብሔር ስለሆነ በሱ ፊት እንድንቆም እግዚአብሔር ይርዳን። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም ይላል ሮሜ 14:17 ላይ። የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። ወፎችን የመገበ ቅድም እንዳልነው እኛንም ይመግባል። አዎ ጠንክረን መስራት አለብን። እኛ ጠንካራ ሰራተኞች ነን። ነገር ግን ከእግዚአብሔር መንግስት ወደ ኋላ የሚጎትተን እንዳይሆን ማሰብና መጠንቀቅና መጨከን ደግሞ ያስፈልጋል። የእግዚአብሔር ጊዜ ነው። የፊታችን እሁድ የእግዚአብሔር ነው። ቅዳሜ በዚህ ጊዜ የእግዚአብሔር ነው። አገልግሎቴን እቀጥላለሁ። እግዚአብሔርን መንግስት ማገልገል እቀጥላለሁ። አምላኬ የዕለት እንጀራዬን ይሰጠኛል ብለን ስንነሳ እግዚአብሔር ይህን ድንቅ ነገር ያደርጋል። አሜን። አንዳንድ ሰዎች እንደዚህ ይጨነቃሉ። በተለይ አንዳንድ ሚስቶች ዝም ብለው የሚጨነቁ ሚስቶች እንዳሉ በካውንስሊንግ ደርሼበታለሁ። በሰላም ከስራ ሲመጣ ባላቸው በሰላም የመጣውን ሰውዬ በሰላም የሚሰራውን ሰውዬ እስቲ ፈልግሃል ይሉና እንደዚህ ይላሉ። እሺ መስሪያ ቤቱ ቢሸጥ አሁን ምን እንሆናለን ይላሉ። ምንም እኮ ጨረታ ላይ አልወጣም መስሪያ ቤቱ፣ ምንም በፌስቡክ አልወጣ፣ በሚዲያ አልወጣ። ሰላም የሚሰራውን ሰውዬ እሺ ይሄ የምሰራበት መኪና ቢጋጭና ቶታል ሉዝ ቢሆን እንደው ሉዝ ሆኖ ቶታል ቶው ቢደረግ እንደው ምንም እኮ ችግር ፈጥረው ችግር ውስጥ የሚገቡ ሰዎች አሉ። ቢሸጥስ ይላሉ። ባልየውም ጥበብ ስለሚጎለው ያላሰበበት ስለሆነ ቢሸጥ እኮ ቢሸጥ እኔ እንጃ እንደው እኔን ማብረው ካልሸጡኝ በስተቀር ምን እንደማረግ አላቅም ይላል። ቢሸጥ እኛን የሚያኖረን እግዚአብሔር ነው። መስሪያ ቤቱ ካተረፈ ይሸጥ፣ እግዚአብሔር የዕለት እንጀራችን ይሰጠናል። አይዞሽ አትጨነቂ፣ አይዞሽ አታስቢ፣ አይዞህ ልንል ይገባል። ምክንያቱም የዕለት እንጀራን የሚሰጥ እግዚአብሔር ነው። በነገራችን ላይ ባል ከውጭ ሲመጣ እንዲህ አይነት ከባድ አጀንዳ ማንሳት ጥሩ አይደለም። ባል ከውጭ ሲመጣ ቀዝቃዛ ውሃ ማቅረብ፣ ምግብ መስጠት ብቻ ነው የሚያስፈልገው። ምግብ መስጠት በጣም መጽሐፍ ቅዱስ ምን ይላል? ኑኃሚን ለሩት እንደዚህ ብላለች፣ ከበላና ከጠገበ በኋላ በግርጌ ገልጠሽ ተኛ አለቻት። ወንድ ልጅ ከጠገበና ከበላ በኋላ ሌላ ሰው ነው ከበላ ከጠገበ በኋላ። እና ስለዚህ የሚሻለው ምንድነው? መጀመሪያ ማጥገብ ነው። በቃ እህል ማጥገብ ነው እንጂ ነገር ማጥገብ አያስፈልግም። መጀመሪያ እህል ማጥገብ፣ መጀመሪያ በደንብ ብላ አይዞህ ማለት ነው። እሷንም እንደዚሁ ሴትንም ቢሆን ሚስትንም እንደዚሁ እንዲህ አይነት ነገሮችን ይሄ የዕለት እንጀራችንን በዚህ ላይ ነው የሚናገረው። ስለ መና ይናገራል። እግዚአብሔር እኮ ይሰጣል፣ ይችላል። 40 ዓመት ሙሉ መና የመላእክት ምግብ ሲበሉ ነው የኖሩት። እግዚአብሔር የሚሳነው ነገር የለም። አሜን። እግዚአብሔር የሚሳነው ነገር የለም ወገኖች። የዕለት እንጀራችንን ሊሰጠን ታማኝ ነው። ደሞኛ አበሾች ጠንካራ ሰራተኞች ነን፣ ጎበዝ ሰራተኞች ነን። በጣም ነው አይ ፕራውድ ኦፍ ዩ። በጣም ነው በቃ ጠንካራ። በቃ እንኳን ለራሳችን እዛ ሀገር ቤት ብዙ ቤተሰብ እናኖራለን። እግዚአብሔር ረድቶናል። ግን ማሰብ ያለብን እኛ ራሳችንን ብዙ እየጎዳን የእግዚአብሔርን ቤት እየጎዳን የመንግስቱን ስራ እየጎዳን እንዳይሆን ባላንስ እንድናረግ ነው ይሄን የምፈልገው። አንዳንድ ሰው እዚህ 2 ስራ እየሰራ 3 ስራ እየሰራ አገር ቤት ግራውንድ ፕላስ 4 ጀምሯል። እና እዚህ ይሰራል ይልካል። ግራውንድ ፕላስ 4 ጥሩ ነበር ሐሳቡ። ግን ግራውንድ ፕላስ 4 ሲያልቅ ሰውየው አልቋል። በቃ አልቋል። እድሜው አልቋል። ስኳር ይዞታል፣ ኮሌስትሮል ይዞታል። የአንድ ወር የቤት ኪራይ ሳይበላ ሰውየው ቻው ባይ ተሰናብቷል። በቃ አለቀ። ለምንድን ነው እንደዚህ ሰፈር የምናረገው? ባላንስ ማድረግ ያስፈልጋል። መጽሐፍ ቅዱስ ምን ይላል? የዕለት እንጀራችንን ስጠን ነው የሚለው እንጂ የዓመት አይልም። የግራውንድ ፕላስ 4 አይልም። የዕለት እንጀራችን የሚበላ የሚጠጣ የሚለበስ ካለ ይበቃችኋል ነው የሚለው። አሜሪካኖች ደግ ናቸው፣ ይገዙልናል፣ ቤት ይገዙልናል። ቤት እንገዛልሃለን እንሰጣለን ነው የሚሉት። መኪና ሌተስት የሆነውን እንገዛለን እንሰጣለን ይላል። መጨረሻ አንተን ራስን እንገዛለን እኛ። መጨረሻ ላይ አንተን ራስን
በቃ 2 ስራ መስራት 3 ስራ መስራት ጊዜ የለም። በቃ ማንም ስለ ዲሞክራት ያወራ ስለ ሪፐብሊክ ያወራ ስለ ቢል ብቻ ስለ ሚስተር ቢል በቃ እሱን ለመክፈል ኢንተረስቱ ወረደ ሆይ ይሄ እንደዚህ ሆነ ሆይ በቃ መቼ ነው እግዚአብሔርን ቃል የምናጠናው? ስለዚህ የሚሻለው የዕለት እንጀራችን ከሰጠን ይበቃናል። አምላኬ 1000 ዓመት አልኖርም ጥቂቷን ዘመኔን አንተን ደስ አሰኝቼ እኖራለሁ። ይኸው መጽሐፍ ቅዱስ ምንድን ነው? እግዚአብሔርን መምሰል እጅግ ማትረፊያ ነው። ምን ይበቃኛል ማለት ማትረፊያም ነው መትረፊያም ነው። የመጨረሻው በዚህ እንትን ላይ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። ቁጥር 12 ላይ ማቴዎስ 6:12 በጣም የሚገርም ነው። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። ይቅር እንደምንል አይልም። እኛም የበደሉንን ይቅር እንደምንል በደላችን ይቅር በለን ምን ማለት ነው? ይቅር እንል ዘንድ አይልም። ይቅር እንደምንል እኛ ይቅር እንደምንል አንተም ይቅር በለን ነው እንጂ ይቅር እንል ዘንድ አይልም። ይኸው ቃል አይሻሻልም። ጫማ ሲጠብ ጫማ ነው እንጂ የሚሻሻለው እግር አይሻሻልም። እግር ይሻሻላል? ሞርዶ እግርን ማስገባት ቃል አይሻሻልም። ይቅር እንደምንል ነው የሚለው። በደላችንን ይቅር በለን ነው የሚለው። ስለ ይቅርታ ትንሽ መናገር ፈልጋለሁ። ቂምና ቁርሾ ይዘንና አዝለን እንዳንሞት ጌታ ይርዳን። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ለጢሞቴዎስ ምን ይለዋል? ስትመጣ በርኖሱን ይዘውና መጽሐፉን ይዘና ከበርኖሱና ከመጽሐፉ ጋር ማርቆስ ወንድም ማርቆስንም ይዘና በርኖሱን እድሜ እያረጀ ስለሆነ ብርድ ስለሚበርደኝ ልደርበው ነው በርኖሱን። መጽሐፍቶቹን አሁንም ድረስ አይኔ ቢደነግዝም አነባለሁኝ። ማርቆስን ደግሞ የምፈልገው በሐዋርያት ሥራ ምዕራፍ 18 ላይ ተጣልተናል እኔና በርናባስ በሱ የተነሳና ቂም ቋጥሬ እንደው መሞት አልፈልግም። መሞቻዬ ቀን ስለደረሰ ይቅርታ ልጠይቀው ፈልጋለሁ። ቂም እና ቁርሾ ይዘንና አዝነን እንዳንመላለስ ጌታ ይርዳል። ይቅር ለማለት አቅምና አቋም የሚሰጡን 4 ነገሮች፣ አንደኛ የምንወደው ጌታ በምንጠላው ሰዎች ውስጥ መኖር ነው። በጣም ይገርመኛል ይሄ። ጌታ እኔ አንተን እወዳለሁ እቺ መሰሪ እሷን የሚገርመው እሷ ውስጥም የምትወጁ ጌታ አለ፣ እሷ ውስጥ አለ። ስለዚህ አልወዳትም ነበር ግን አንተ ወድሃታል። አንተ እሷ ውስጥ አለ፣ እኔም ውስጥ ያለው እሷም ውስጥ አለ። ስለዚህ ለአንተ ስል ይቅር ብያለሁ። አሜን። ለሱ ስል ለአንተ ስል ወንድሜን ይቅር ብያለሁ። ሁለተኛው ስንፈታቸው እንፈታለን። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ይላል ማቴዎስ 18 ላይ። ስንፈታ እንፈታለን። እኛ ከበሽታችን እንፈወሳለን፣ ነፃ እንሆናለን ስንፈታ። የቂም ትንሿ ትበቃለች። መጽሐፍ እንዳነበብኩት የአይጥ መርዝ 98% በስንዴ ነው የሚሰራው ይባላል። 98%። ስንት ፐርሰንት ነች መርዝ ጠብ የምትለው? 2% ናት። ታዲያ እኮ አይጥ 98% ስንዴ በልታ መወፈር ነበረባት እኮ። ግን 2% በቂ ናት ድብን ለማድረግ። ጥቂቷ በደል እሷ በቂ ናት እናንተን ለማሳዘን። እንፍታቸው። እውነት ለመናገር ከምንወዳቸው ሰዎች ይልቅ ብዙ ጊዜ የምናጠፋው ከሚጠሉን ሰዎች ጋር ነው፣ ወይም ከምንጠላቸው ሰዎች ጋር ነው። ብዙ አብረን የምንኖረው እንዴት አድርገን ነው የምንኖረው? የምንወዳቸው ሳይሆን የሚጠሉን ሰዎች ወይ የምንጠላቸው ሰዎች ሁሌ ይመጣሉ። ስንበላ ይመጣሉ፣ በራሳቸው ፈቃድ ነው የሚመጡት። ስንጠጣ ይመጣሉ፣ ስንጸልይ አብረው በርከክ ይላሉ ከጎናችን። ስንተኛ እንቅልፍ እስካልወሰደን ድረስ ስንነቃም አብረው ይነቃሉ፣ ከኛ ጋር ይመጣሉ። ብዙ ጊዜ የምንኖረው ከሚወዱን ሰዎች ጋር ሳይሆን ከሚጠሉን ሰዎች ጋር። ታዲያ ዛሬ ለምን አናሳርፋቸውም? እኛም እንረፍ እነሱም ይረፉ። ስለዚህ አሁን ወረቀትና እስክሪብቶ ያዙና እነዚህ የሚጠሏችሁንም ሰዎች፣ ምናልባት እናንተም ሰው አጠሉም ግን የምትጠሏቸው ሰዎች ቢኖር ሊስት አውት አድርጓቸው፣ ጻፏቸውና ከዛ በኋላ ስትወጡ ወይም በኋላ ወረቀቱን አቃጥሉት። በቃ ጌታ ሆይ ይሄው ትቻለሁ፣ ያንተን መንግስት እየዞርኩኝ እንዴት እንደዚህ ያደርግ ትቻለሁ፣
አምላክ ሞድ ጌታ እሷም ወዳት አንተ ለሷም ሞታል ለሱም ሞታል ስለዚህ ትቻለሁኝ እንበል ሰላም ነው የሚሆነው የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነች ደስታ ናት ይላል ደስታ ነው ወደ ውስጣችን የሚገባው ደስታ ታውቃላችሁ የህመም የስኳር በሽተኛ የሆነ ሰው ተለያየ ነገር ካንሰር እንደዚህ ያለበት በተለይ ዲያሊሲስ ተደረግ ይላል ዶክተሩ ዲያሊሲስ እየመጣ ተደረግ ሰውየው ምንድነው ተመላላሽ በሽተኛ ሆነ ማለት ነው ሆስፒታል ይመላለሳል በቃ ተመላላሽ ነው 10 ሰው አኩርፈን በአመት በቃሉ ስብከት ምንም ብለን አንድ ሰው ይቅር ብለን ከሆነ 10 አመት ሊፈጅብን ነው ተመላላሽ ክርስቲያኖች ሆነ ማለት ነው ስለዚህ ዲያሊሲስ ሳይሆን የሚያስፈልገው በዚህ በእግዚአብሔር ቃል መሰረት ዲያሊሲስ ሳይሆን ዲስሚስ ነው የሚያስፈልገው ዲስሚስ በቃ ጌታ ትቻለሁ ይሄን በደል ዲስሚስ አድርግልኝ ከዚህ በኋላ በምን መላለሳለሁ በነጻነት መላለሳለሁ ሶስተኛው ስንፈታቸው እንፈታለን ሶስተኛው አንደኛው የምንወደው ጌታ በመንጠላቸው ሰዎች ውስጥ አለ ሁለተኛው ስንፈታቸው እንፈታለን ሶስተኛው መንግስተ ሰማይ አንድ ላይ ነው የምንገባው ከነዚህ ከመንጠላቸው ሰዎች ጋር አንድ ላይ ነው የምንገባው ነው ወይስ ገብርኤል እከሊት አለች አይደል እዚህ መንግስተ ሰማይ ውስጥ ለኔ ሌላ ክፍል ይኖርሃል እሷ ባለችበት አልገባም ገብርኤል ደግሞ በጣም ደግ ነው አለ ገሃነም መግባት ትፈልጋለህ ስለዚህ መንግስተ ሰማይ አብረን ነው የምንገባው አብረን ወራሾች ነን አብረን ወራሽ እስከሆነ ድረስ እዚሁ ትቻለሁኝ አራተኛው ክርስቶስ የይቅርታችን ምሳሌ ነው እርስ በርሳችሁ ትዕግስትን አድርጉ ማንንም በባልንጀራው ላይ የሚነቅፍ ነገር ካለ ይቅር ተባባሉ ክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል የመጨረሻው ወደ ፈተና አታግባን የሚል ነው ወደ ፈተና አታግባን ማለት ምን ማለት ነው ወደ ፈተና አታግባ ማለት እኔ ደካማ ነኝና በፈተና ምክንያት ካንተ እንዳልለይ በቸርነትና በጸጋ ደግፈኝ ማለት ነው እንጂ እግዚአብሔር ማንንም በክፉ አይፈትንም ይላል ማንንም በክፉ አይፈትንም እንደው መጽሐፍ ቅዱስ ምን ይላል በያዕቆብ 1 እና በያዕቆብ 4 ላይ ምን ይላል ሰው በራሱ ምኞትና በውስጡ ባለው ፍላጎት ሲሳብና ሲታለል ይፈተናል ይላል በምኞቱ ይላል በምኞቱ ያዕቆብ 4:1 ላይ ደግሞ ጠብና ክርክር ከወዴት ይመጣሉ ይልና በውስጣችሁ ካለው አይደለምንም ከምቾቶቻችሁ አይደለም ስለዚህ ምኞቶቻችንና ምቾቶቻችንን እንድንቆጣጠር ጌታ ይርዳን ከምኞትና ከምቾት አንድ ጓደኛዬ ሲነግረኝ ጥሬ ስጋ በጣም ወዳለሁ አለና አዲስ አበባ በዚህ በስጋ ቤት ሳልፍ እንደው ስጋው ተሰቅሎ በዚያ ሳልፍ ሳይ የኪሴ ገንዘብ አይበቃም አለ ግን እንደው ያምረኛል አለ ይሄ ጥሬ ስጋው ጮማው ሻኛው ያምረኛል አለ እና እዚያው ቆሜ አንድ ምኞት ይመጣል አለ ከዚህ ስጋ ሻኛውንም ጮማውንም ጥሬውንም አስቆርጥና 1 ኪሎ አስቆርጥና ከዛም በኋላ ውስጥ ገብተህ ብላና በራዩ ላይ አምቦህ ጠጣና ማንንም ሳይ በጓሮ በር በኩል አምልጠ ሄድ ይለኛል ምኞቴ እንደዚያ ይመጣል አለ ፍላጎቴ በፌደራል ነው ተታሰረው የኔ ወንድም የመጣልን ምኞትና ፍላጎት ካስተናገርን አንተርፍም ምኞታችንን ምቾታችንን ፍላጎታችንን እንድንገዛ ጌታ ይርዳን ወደ ፈተና አታግባን ማለት ነው የበደሉን ይቅር አትበለን ሳይሆን እያልን ነው የበደሉን ይቅር ካላለን ይቅር አትበለን እያልን ነው ስለዚህ እባክህ ወደ ፈተና አታግባን ጸጋን አብዛለን የበደሉን ይቅር እንደምንል መንግስት ኃይል ክብር ለዘላለሙ ያንተ ነውና አሜን ይላል በእግዚአብሔር መንግስት ጀምረን በእግዚአብሔር መንግስት እንድንጨርስ እግዚአብሔር ይርዳን ስትጀምሩ ስትጸልዩ በሰማይ የምትኖር አባታችን ሆይ መንግስት ትምጣ በሉ የኔ መንግስት ትውጣ በሉ ከዛ ስትጨርሱ ክብር ምስጋና ለዘላለሙ ያንተ ነውና አሜን ብላችሁ ጨርሱ ይላል በእግዚአብሔር መንግስት ጀምረን በእግዚአብሔር መንግስት እንድንጨርስ ጌታ ይርዳን ያኔ በልጅነት በመንፈስ የጀመርነውን ክርስትና በስጋ ሳይሆን በጸጋ እንድንጨርስ እግዚአብሔር ይርዳን ምናልባት በዚህ ጉባኤ መካከል አዳዲስ ሰዎች ብትኖሩ ወይም ደግሞ በተለያየ ሁኔታ የኖራችሁ ብትኖሩ ህይወት የሰለቻችሁ ብትኖሩ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው በቀራንዮ መስቀል ላይ የሞተው ሞትን ድል አድርጎ የተነሳው ባለፈው እንደ በግ ሆኖ ሊታረድ የመጣው አሁን እንደ ይሁዳ አንበሳ ሆኖ ሊፈርድ የሚመጣው የናዝሬቱ ኢየሱስ ክርስቶስ እርሱ
የኔና የናንተ ጌታ ነው። በዚህ ጌታ ላይ ታመኑ። የሰው ሕይወት 3 ምዕራፍ ነው ያለው። ሁሌ እንደምናገረው ትናንትም ለቅሶ ላይ ስናገር ነበር። መጀመሪያ ይወለዳል፣ ከዛም በኋላ ያገባል፣ ከዛ ይሞታል። መጀመሪያ ይወለዳል፣ ከዛስ ሴት ወይም ወንድ ይወዳል፣ ከዛ መጨረሻ ላይ ከዚህ ምድር ይወገዳል። ጠቅላላ ሰውየው ሲወለድ አልቅሷል። ሁላችንም አልቅሰን የተወለድነው፣ እርሶም አልቅሰዋል። ሁሉ ሰው ሲወለድ ያለቅሳል፣ ሲያገባ ይስቃል፣ ሲሞት ዝም ይላል። እጁ በክር ይታሰራል፣ አንደበቱ ዝም ይላል። ዝም ብለን እንዳንሞት ከተጣላነው ጋራ ይቅር ተባብለን ንስሐ ገብተን እንዲሁም በእግዚአብሔር ፊት በደላችን ኃጢአታችንን ንስሐ ገብተን መንግስቱን አስቀድመን እንድንኖር እግዚአብሔር ጸጋውን ያብዛልን። መንግስት ትምጣ፣ መንግስቴ ትውጣ።